ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ የመረጃ ጥንቅራችን ነው ተጀመረ እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከብሔራዊ ምርጫ ቦርድ መሰረዙን ተከትሎ የአፍሪካ ህብረት አስቸኳይ ስብሰባ እንዲቀመጥ ጥሪ አቅርበዋል ህወሓት ከፓርቲነት ከተዘረዘ በኋላ እያራመዳቸው የሚገኙ አቋሞች ምንድናቸው የጥንቅራችን ትኩረት ይሆናሉ ከዚህ ጋር በተያያዘ የአፍሪካ ህብረትም የጸጥታ ምክር ቤት አስቸኳይ ስብሰባ እንዲቀመጥ ጥሪ ማቅረቡ እየተሰማ ይገኛል ዝርዝሩን የምንመለስበት ይሆናል ከዚህ ባለፈ የኦሮሞ ፌደራሊስት ኮንግረስ የ2018 ምርጫ ከመቃረቡ በፊት ከፍተኛ አመራሮች እየታሰሩብኝ ነው ሲል አቤቱታ አቅርበዋል በፕሮፌሰር መረራ ጉዲና የሚመራው ፓርቲ ይፋ ያደረገውን ቅሬታ እንመለከታለን በኢትዮጵያና በኬንያ ድንበር አቅራቢያ ምን ተፈጠረ ባልተለመደ መልኩ ሰዎች እየተገደሉበት የሚገኘው የሁለቱ ሀገራትን ድንበር በተመለከተ የተሰማሩ አዲስ ጉዳዮችን የምንመለከት ይሆናል አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ ከቦች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ብለዋል ቀናትን ያስቆጠረው የጤና ባለሙያዎች ከፊል የሥራ ማቆም አድማ በምን ሁኔታ ላይ ይገኛል ሌላኛው ትኩረታችን ይሆናል እንደተለመደው ያደመጣችሁን አብራችሁን ቆዩ የቻናላችን የዘወትር አክብሮታዊ ግብዣ ነው ወደ ቀዳሚ ጉዳያችን እናምራችሁ ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ከተሰረዘ በኋላ የአፍሪካ ህብረት አስቸኳይ ስብሰባ እንዲቀመጥ ጥሪ አቅርበዋል የህወሓት ህልውና በፕሪቶሪያው ስምምነት አማካኝነት ህልው የሆነ የተረጋገጠ ነው ሲል የሚሞገተው በዶክተር ደብረጽዮን የሚመራው የህወሓት ክንፍ የሰሜን ኢትዮጵያን ጦርነት ያስቆመውን የፕሪቶሪያው ስምምነት ያስቆመው ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ እንዲሰረዝ የተደረገበት የህግ አካሄድ ተገቢነት የለውም ሲል ሞግቷል ከዚህ ጋር በተያያዘ የአፍሪካ ህብረት የሰላምና የጸጥታ ምክር ቤትም ሆነ የፕሪቶሪያው ሰላም ስምምነት አሸማጋዮች አቅጣጫ ባልሰጡበት ሁኔታ ህወሓት ከኢትዮጵያ የፖለቲካ ፓርቲ ምዝገባ ሊሰረዝ አይገባውም ሲል ነው የሞገተው በዶክተር ደብረጽዮን ገብረ ሚካኤል ፊርማ የተሰራጨው ደብዳቤ እንደሚያሳየው ከሆነ የፕሪቶሪያው ሰላም ስምምነት አሸማጋዮች ሁኔታውን የሚመለከት አስቸኳይ ስብሰባ እንዲቀመጡም ጥሪ አቅርበዋል ህወሓት ለአፍሪካ ህብረትና የተለያዩ ተቋማት እንደዚህም የስምምነቱ አፈጻጸም ተከታዮች ላላቸው በጻፈው ደብዳቤ ፓርቲውና የኢትዮጵያ ፌደራል መንግስት በፕሪቶሪያ ሰላም ስምምነት መሰረት እርስ በርስ ዕውቅና የተሰጣጡ ወገኖች ናቸው ሲል ገልጿል ነገር ግን አሁን እየታየ ባለ ሁኔታ የፌደራል መንግስት ይህንኑ የስምምነቱን ቃል ኪዳን እየጣሰ ይገኛል ሲል ነው የወነጀለው የህወሓት መግለጫ እንደሚያሳየው ከሆነ የፕሪቶሪያውን ስምምነት አተገባበር እንደዚሁም ትርጉምን በተመለከተ በህወሓትና በፌደራል መንግስት አማካኝነት እየታዩ የሚገኙ አለመግባባቶች በፖለቲካ ውይይቶች ብቻ ሊፈቱ የሚገባቸው ናቸው ብለዋል በዚህ መሰረት በፕሪቶሪያ ስምምነት ማዕቀፍ ስር ተከታታይ የሆነ የፖለቲካ ውይይቶች መደረግ አለባቸው የሚል ጥሪ እያቀረብኩ እገኛለሁ ሲል ነው ይፋ ያደረገው ከዚህ ጋር በተያያዘ የአፍሪካ ህብረት የጸጥታ ምክር ቤትም በአስቸኳይ ስብሰባ እንዲቀመጥ ጥሪ ተላልፏል የህወሓትን መስራች ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጠይቋል የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጥሪ አቅርበዋል ህብረቱ የፕሪቶሪያው ሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታ ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ ነው ያሳሰበው የአፍሪካ ህብረት ኮሚሽን ሰብሳቢ መሐመድ አሊ ዩሱፍ ለምክር ቤቱ በላኩት ደብዳቤ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለውታል ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳዩ ላይ እንዲወያይና ተገቢውን እርምጃ እንዲወስድም ነው ያሳሰበው ለመሆኑ ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ከተሰረዘ በኋላ ምን አለ ተከታዩ መረጃ ምላሽ አለው በአቶ ጌታቸው ረዳ የተተኩት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ምርጫ ቦርድ ለፓርቲ የሰጠውን የምዝገባ ምስክር ወረቀት ከመሰረዙ በፊት እንደማይቀበለው በተደጋጋሚ ገልጸናል ብለዋል ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረግ መሆኑን በመግለጫው ላይ ገልጾ ነበር የህወሓቱ ምክትል ሊቀመንበር አማኑኤል ግን ፓርቲው የተሰጠውን የምዝገባ ምስክር ወረቀት እንደማይቀበል ሲገልጽ መቆየቱን ተናግረው ብሔራዊ ምርጫ ቦርድ ፓርቲዎችን የሚመዘገቡበትና የሚተዳደሩበት ስርዓት በማበጀት እንደ አንድ የዲሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዞ የፕሪቶሪያውን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲል ነው የወነጀሉት አቶ አማኑኤል አክለውም ቦርዱ የኢትዮጵያ መንግስትን ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስል ሲሉ ከውሳኔ አንጻር ግምታቸውን አስቀምጠዋል የምርጫ ቦርድ የፕሪቶሪያውን ስምምነት በሚጎዳ መልኩ ነው የተንቀሳቀሰው ሲሉ የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርድ ሰዎች ይህንን የሚያደርጉት የፕሪቶሪያ ስምምነትን ካለመቀበል የተነሳ ነው ሲሉ ቅሬታቸውን ገልጸዋል የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱም ቆይተዋል ሲሉ ወንጅለዋቸዋል ነሐሴ 3 2016 እንደ አዲስ ፓርቲ መመዝገባቸውን የሚገልጸውን ሰርቲፊኬት አልቀበልም ማለታቸውና በተደጋጋሚ ህጋዊ ሰውነታቸው እንዲመለስ የጠየቁ መቆየታቸውንም አማኑኤል አስተውሰዋል ምርጫ ቦርድ ባወጣው መግለጫ ላይ ግን ህወሓት በልዩ ሁኔታ የፖለቲካ ፓርቲውን ለመመዝገብ የሚያስፈልጉ በህግ የሚጠይቁ ዝርዝር ሰነዶች ማቅረቡና የፓርቲው ከፍተኛ አመራር ሰርቲፊኬቱና ደብዳቤውን በሚገባ ተስማምተው በፈቃዳቸው ፈርመው መውሰዳቸውን ይፋ አድርጓል የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ግን ይህን ጉዳይ ከኢትዮጵያ መንግስት ጋር በነበራቸው የተለያዩ ውይይቶችም ላይ አንስተው በስፋት መነጋገራቸውን አብራርተዋል ስለዚህ ምርጫ ቦርድ ያወጣው ህወሓትን የመሰረዝ መግለጫ ነሐሴ 3 ወይም 4 ሊያደርጉት የሚችል ጉዳይ ነበር ብለዋል ምርጫ ቦርድ ነሐሴ 3 ሰጥቶት የነበረውን እንደ አዲስ ምዝገባ ነው የሰረዘ የሚሉት አማኑኤል ህወሓት ከኢትዮጵያ መንግስት ጋር ከጦርነቱ በኋላ ግንኙነት የመሰረተው በፕሪቶሪያ ስምምነት አማካኝነት ጥቅምት 23 2015 ነው ሲሉም ያስረዳሉ ምርጫ ቦርድ ህወሓትን እንደ አዲስ መዝገበው የምስክር ወረቀት ከመስጠት በፊት ከኢትዮጵያ
ከኢትዮጵያ መንግስት ጋር የፕሪቶሪያው ስምምነትን ተከትሎ ህጋዊ ግንኙነት መጀመሩን ማስታውሰዋል። የፕሪቶሪያው ስምምነት ይመልሳቸዋል የተባሉት ነገሮች ደግሞ ምንም መልስ አላገኙም። ስለዚህ እነርሱ መልስ እንዲያገኙ እንሰራለን። የህወሓትን ህጋዊ ሰውነት በሚመለከት ትግራይ ክልል ውስጥ ካሉ መልስ ካላገኙ ጉዳዮች አንዱ ይሆናል ባናቸው። የተፈናቀሉ ሰዎችን ወደ ቀያቸው መመለስ፣ የትግራይን ህገ መንግስታዊ ግዛት የመልሶ ግንባታ፣ የትጥቅ መፍታት፣ የተጠያቂነትና ሌሎች ጉዳዮች አለመፈታታቸውን የዘረዘሩት ምክትል ሊቀመንበሩ የአሁኑ ውሳኔ ተጨማሪ ጉዳይ ስለመሆኑ አመላክተዋል። ስለዚህ እነዚህ ጉዳዮች እንዳለ ሆነው የህወሓትን ህጋዊ ሰውነት በሚመለከት በጦርነቱ ጊዜ የተሰረዘ ስለሆነ በፕሪቶሪያው ስምምነት መሰረት የሚታይ ይሆናል ሲሉ አብራርተዋል። አማኑኤል አሰፋ ሲቀጥሉም የኢትዮጵያ መንግስት የምርጫ ቦርድን ውሳኔ በመከተል የፕሪቶሪያውን ውሳኔ የሚነካ ነገር የሚያደርግ ከሆነ አደገኛ ይሆናል ሲሉ አስጠንቅቀዋል። ምርጫ ቦርድ የሰጠውን ሰርቲፊኬት ሰርዣዋል የሚለው ውሳኔውን ከቦርዱ ጋር ያለን ግንኙነት በሚመለከት የተሰጠው ውሳኔ ነው የሚሉት አማኑኤል ከኢትዮጵያ መንግስት ጋር ያላቸው ግንኙነት የተለየ ነው ሲሉ አስረድተዋል። ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ ምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እየተመለከተ በፕሪቶሪያ ላይ የተፈራረምነው ስምምነት ነው ብለዋል። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው እነሳው በሚለው ወረቀት ላይ አይመሰረትም ሲሉ ሞግተዋል። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። የ2018 ሀገር አቀፍ ምርጫ እየተቃረበ ይገኛል። ይህንን ተከትሎ የፖለቲካ ፓርቲ አመራሮች ከወዲሁ ብቅ ማለት ጀምረዋል። ባለፉት ጥቂት ወራት ከመገናኛ ብዙሃን ጠፍተው የነበሩት የኦሮሚያ ፌዴራል ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ከፍተኛ አመራሮቻችን ከወዲሁ እየታሰሩብን ነው ሲሉ አቤቱታ አቅርበዋል። የኦፌኮ ማዕከላዊ ኮሚቴ አባልና የኦፌኮ የጅማ ዞን ኮሚቴ አባል የሆኑት አቶ ቶኩማ ኡርጌ ህገወጥ በተባለ መንገድ ተይዘው መታሰራቸውን የኦሮሞ ፌዴራል ኮንግረስ መግለጫ ያሳያል። አቶ ቶኩማ ሚያዝያ 2 ቀን 2017 ከጠዋቱ 4 ሰዓት ግድም በጅማ ከተማ ከሚገኙ የስራ ቦታቸው በመንግስት የጸጥታ ኃይሎች መወሰዳቸውን ያመላክተው እኚህ የድርጅቱ አባልና አመራር እስካሁን ድረስ ፍርድ ቤት ያልቀረቡ ስለመሆኑ ያመላክተው የፓርቲው ይፋዊ መግለጫ በጅማ ከተማ በሚገኘው ሁለተኛ ፖሊስ ጣቢያ ከህግና ከስርዓት ውጪ በስር ላይ ይገኛሉ ሲል አስታውቋል። በጉዳዩ ዙሪያ አስተያየት የሰጡት ፕሮፌሰር መረራ ጉዲና ጉዳዩ ለኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቃቸውን የጠቆሙ ሲሆን ምርጫ ቦርድ ሚያዝያ 30 የአመራሩ መታሰር አስመልክቶ ለኦሮሚያ ፖሊስ ኮሚሽን በጻፈው ደብዳቤ ማብራሪያ እንዲሰጥ ጠይቀው ናቸው። የመኖ ግን የተሰጠን ተጨባጭ ምላሽ የለም ሲሉ አብራርተዋል። ፕሮፌሰር መረራ ህገወጥ እንቅስቃሴ ውስጥ ተሳተፋለ በሚል በያዙና ቤቱ ተፈትሾ ምንም እንዳልተገኘበት እናውቃለን። እስካሁን ግን ለፍርድ ቤት አልቀረበም ባይ ናቸው። በኢትዮጵያ በ2010 ዓ.ም የመጣውን ለውጥ ተከትሎ በመላ ኦሮሚያ ወደ 206 ቢሮዎች መክፈት መቻሉን ያመላከቱት ፕሮፌሰር መረራ በዚህ ወቅት 3 ብቻ በንቃት የሚንቀሳቀሱ መሆኑን ገልጸዋል። የፖለቲካ ምህዳሩም የጠበበበት መንገድ ፈትኖናል ባይ ናቸው። በስራ ላይ የሚገኙ ከሞላ ጎደል በአዲስ አበባ፣ አምቦና አሰላ የሚገኙ 3 ቢሮ ናቸው ያሉት ፕሮፌሰር መረራ በደጉ ጊዜ በለውጡ ሰሞን እስከ 206 ቢሮ ከፍተን ነበር። አሁን ላይ ከ200 በላይ የፓርቲ ጽህፈት ቤቶች ከስራ ውጭ ናቸው ሲሉ አስረድተዋል። የቢሮዎቻቸው መዘጋት በቀጥታና በተዘዋዋሪ የሚፈጸም ነው ያሉት ፕሮፌሰር መረራ በአንዳንድ ቦታዎች አመራሮችን ማስፈራራትና ማሳደድ እንደዚሁም አንዳንድ ቦታ ደግሞ የቢሮዎች መዘረፍ እንደገጠማቸው ለዶይቼ ቬለ በሰጡት አስተያየት አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ለማከናወን የአንድ ዓመት ዕድሜ ብቻ ቀርቶታል። በዚህ ወቅት ኦፌኮ ከወዲሁ ስለሚያደርገው ዝግጅት ምንነትም የተጠየቁት ፕሮፌሰር መረራ ከምርጫ 97 ሌላ እንኳን ምርጫ ቅርጫ ማረው ነው በማለት በኢትዮጵያ የሚካሄዱ ምርጫዎች ሰላምና መረጋጋት፣ ዲሞክራሲና መልካም አስተዳደር እንደዚሁም የተረጋጋ ብልጽግና ማምጣት እንዳለባቸው መግተዋል። ባለፈው የ2013 ምርጫ ገዢው ፓርቲ በኦሮሚያ ክልል በብቸኝነት ተወዳድሯል ሲሉ የከሰሱት መረራ በቀጣዩ 2018 ምርጫ ቢሆን ከመካሄዱ በፊት ዜጎች በነጻነት መምረጥ የሚያስችላቸው የፖለቲካ ስምምነት መደረግ እንደሚኖርበት ሞግተዋል። በቀጣዩ ዓመት ምርጫ ለመሳተፍ የአጭር ጊዜ ዝግጅት ብቻ በቃቸው መሆኑን በመጠቆም የፖለቲካ ውይይቶች ከዚህ አስቀድመው እንደሚያስፈልጉም ነው ምልከታቸውን ያጋሩት። የጤና ሚኒስቴር የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ወደ ስራቸው እንዲመለሱ አስጠንቅቀዋል። የመንግስት ትዕግስት ወሰን አለው ሲልም ይፋ አድርገዋል። ሚኒስቴሩ በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ በህግ የተከለከለ ስለመሆኑ በመግለጽ ጭምር ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የህግ እርምጃ እንደሚወስድ አስጠንቅቀዋል። ሚኒስትሩ ትናንት ምሽት ባወጣው መግለጫ መቼምና በምን ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች ውስጥ የጤና አገልግሎት ቀዳሚ ነው ብለዋል። በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት ላይ በስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን የገለጸው ሚኒስትሩ እነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ሲል ከሰዋል። የኦሮሞ ፌዴራል ኮንግረስ ኦፌኮ በበኩሉ የኢትዮጵያ የጤና ባለሙያዎችን ፍትሃዊና ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም ሲል ሞግቷል። አምነስቲ ኢንተርናሽናል በበኩሉ በተለያዩ ኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ይገኛል ሲል ከሰዋል። የድርጅቱ የምስራቅና ደቡብ አፍሪካ ቀጠና ጽህፈት ቤት እንዳለው ከሆነ የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብለዋል። የፌዴራል ጤና ሚኒስቴር ግን በትላንት ምሽቱ ባወጣው ማስጠንቀቂያ መግለጫ የጤና ባለሙያዎች ድርጊት የራስን ቤተሰብ፣ ዘመድ፣ ወገንና
መላው ማህበረሰብ ከመጉዳት ባለፈ ከማስነ ምግባርና ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል ገልጸዋል። በማከለም በስራ ቦታቸው ላይ እንዲገኙ መደበኛ ስራቸውን እንዲያከናውኑና ችግሮቻቸውን ለሚመለከታቸው አካላት እንዲያቀርቡ ጠይቀው መንግስት ችግሩን በቅንሳቤ ለመፍታት ያለው ትዕግስት ወሰን ነው ሲል አጽንኦት ሰጥቷል። ሚኒስቴሩ የጤና ባለሙያዎች የሙያ ቃል ኪዳናቸውን ሊጠብቁ ይገባል ያለ ሲሆን እንደዚሁም በስራ ቦታቸው ላይ የማይገኙና በጤና ተቋማት ውስጥም ከተቋማትም ውጪ ሁከትና ብጥብጥ የሚፈጥሩ ላይ አስፈላጊው የህግ እርምጃ ይወሰዳል ሲል አስጠንቅቋል። ወደ ጥንቅራችን የመጨረሻ ጉዳይ እናምራችሁ። በኢትዮጵያና በኬንያ ድንበር አቅራቢያ 4 ኬንያውያን መገደላቸው ተሰምተዋል። በትናንትናው ዕለት ጠዋት ላይ ተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳዳሪ ሙስጠፋ ኬቦ ግድያ መፈጸሙን አረጋግጠው ዜጎቹ የሞቱት በቱርካና አሳስጋሪዎች መሆናቸውን አስረድተዋል። አሳስጋሪዎቹ ስራቸውን ካከናወኑ በኋላ በተገኙበት ጥቃት ተፈጽሞባቸዋል የሚል ግምት እንዳላቸው ነው ያስታወቁት። የአካባቢው ነዋሪዎች የተኩስ ርምታ መስማታቸውን እንደተናገሩና ጥቃቱን የፈጸሙትም ከኢትዮጵያ የገቡ የሙርሌ ጎሳ አባላት ስለመሆናቸው አብራርተዋል። ቱርካና የቃሳ ማስገር መብት የተነሳ የኬንያ ቱርካናና የኢትዮጵያ ዳሰነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው የሚታወቅ ነው። ከጥቂት ወራት በፊት በዚህ ውዝግብ የተነሳ ከ20 በላይ ኬንያውያን መገደላቸው መዘገቡ አይዘነጋም። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።